ሰበር ዜና ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የካቲት 25 የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በወሎ መብረቃዊ ጥቃት ፈጸመ። ጀነራል ዘውዱ ሰጣርጌ ነፍሳቸው እስክጠፋ በፈረጠጡበትና ከሞት ባመለጡበት ጥቃት ፋኖ የአርፒጂ ተወንጫፊ መሳሪያ ጥቃት ፈጽሟል። አንድ ኦራል ትጥቅ የጫነ አንዱ ደግሞ ወታደር የጫነ ሁለቱም ኦራሎች በፋኖ ጥቃት ዶጋመድ ሆነዋል። ዝርዝር የምታደምጡት መረጃ ይዘናል። ወዲህ በሸዋ በተደረገ ከባድ ውጊያም የብልጽግና ኮማንዶ ጦር እንደ ቅጠል ረግፏል። 3 የጭነት መኪና ሬሳም የተነሳበት የፋኖ ጦር ድል የነሳበት አውደ ውጊያ ተደርጓል። ይቃኛል። በሌላ በኩል ከጎጃም የብልጽግና የብርሃኑ ጁላ ወታደሮች የምርኮኛ ቪዲዮ ደርሶናል። ከምርኮኞች ጋር የተደረገ ቆይታም እናስደምጣችኋለን። ወዲህ መካከለኛው ምስራቅ በጦርነት እየታመሰ ሲቀጥል እስራኤልና አሜሪካ ኢራንን እየደበደቡ ነው። አዳዲስ የኢራን ባለስልጣናት መገደላቸው ሲነገር የኢራን ሚሳኤሎች ተሟጠው እያለቁ መሆናቸውን የሚያሳዩ መረጃዎች እየወጡ ነው። ዝርዝር መረጃ አሰናድተናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኳቸው ወደ መካከለኛው ምስራቅ የጦር ግንባር መረጃዎች አልፋለሁ። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ቀብር ስነ ስርዓት ዛሬ መከናወን የሚጀምር መሆኑ ሲነገር የሚተካቸው አዲስ መሪ ግብዓተ መሬታቸውን ተከትሎ ይፋ እንደሚደረግ የአገሪቱ መንግስት መገናኛ ብዙሃን እየዘገቡ ነው። ምርጫው የሚከናወንባቸው ምክር ቤት ጽሕፈት ቤቶች ጥቃት እንደተፈጸመባቸው ሲዘገብ እስራኤልም ለደህንነቷ ስጋት ሆኖ የሚቀጥል መሪ በኢራን ከተመረጠ እርምጃዋን አጠናክራ እንደምትወስድም አስታውቃለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናት እንደሚወስድና ከቀብሩ በኋላ የእስላማዊ ሪፐብሊኩ መሪ የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የዜና ወኪል ምንጮቹን ጠቅሶም ዘግበዋል። ምርጫውም የሚካሄደው ምክር ቤት አባላት ለአሜሪካና እስራኤል እንዳይጋለጡ አስፈላጊ የሆነው የደህንነት ጥበቃ እርምጃዎች በከፍተኛ ደረጃ መወሰዱ ከተረጋገጠ በኋላ መሆኑን ዘገባዎች ይጠቁማሉ። ነገር ግን ቆም በምትባል ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽሕፈት ቤት ማክሰኞ እንዲሁም ቴህራን ውስጥ ስብሰባ የሚደረግበት ቦታ ዛሬ ረቡዕ በእስራኤልና በአሜሪካ ጥቃት እንደተፈጸመበትም ቢቢሲ ፐርሺያን ዘግበዋል። የአያቶላ ኻሜኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባል ከተማ ውስጥ በሚገኘው 8ኛው የሻይ ኢማም እምነት ስፍራ ሊሆን እንደሚችልም እየዘገቡ ነው። ይህ በእንዲህ እንዳለ የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራን ባለስልጣናትን ጠቅሶ የሟቾቹ መሪ ልጅ ሙጂታብ ኻሜኒ አዲሱ መሪ እንዲሆን ከስምምነት ላይ መደረሱንም ይፋ አድርጓል። ፋርስ ዜና ወኪል እንዳስታወቀው ደግሞ ከኻሜኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱም በሚቀጥለው ሳምንት እንደሚሆን ገልጿል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር እስራኤል ካስ ለሀገራቸው ጠላት የሆነ የትኛውን መሪ ቢመጣ ኢላማቸው እንደሚሆንም ተናግረዋል። እስራኤልን የማጥፋት እቅድ የሚቀጥል አሜሪካ ላይ የሚዝት የኢራን ህዝብን የሚጨቁን የትኛውም ተተኪ በማይጠረጠር ሁኔታ ለመደምሰስ ኢላማችን ይሆናል ሲሉም አክለዋል። አሜሪካና እስራኤል የካቲት 21 ቀን ጀምሮ በጀመሩት ጥቃት የኢራንን ከፍተኛ የሀገሪቱን ጠቅላይ መሪን ጨምሮ በርካታ የፖለቲካና ወታደራዊ ባለስልጣናትን መደምሰሳቸውም ይታወቃል። ይህ በእንዲህ እንዳለ ደግሞ እስራኤልና አሜሪካ ኢራንን ሲደበድቡ መዋልና ማድራቸው ሲነገር ኢራን በኳታር የሚገኘውን የአሜሪካን ጦር ሰፈር ማጥቃቷንም አስታውቃለች።
እስራኤል በቴህራን ወታደሮች ተቋማት ላይ ጥቃት ስትፈጽም ኢራን በኳታር የሚገኘውን የአሜሪካን ጦር ሰፈር አጥቅታለች። የመካከለኛው ምስራቅ ጦርነት ለአምስተኛ ቀን በቀጠለበት በዛሬው ዕለት እስራኤል በኢራን ውስጥ የሚገኙ ኢላማዎችን ስትመታ፣ ኢራን ደግሞ ኳታር ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽሜያለሁ ብላለች። እስራኤል ቴህራን ውስጥ የሚገኘውን የኢራን አብዮታዊ ዘብ አካል የሆነውን የባሲጂድ ሚሊሻን ጽሕፈት ቤትን እንዲሁም ሌሎች ወታደራዊ ተቋማትን ማጥቃቷን የጦር ቃል አቀባዩም አስታውቋል። በተመሳሳይ ኢራን ኳታር ውስጥ በሚገኘው የአሜሪካ አየር ኃይል ሰፈር ላይ የተነጣጠሩ 2 ሚሳኤሎችን መተኮሷን የኳታር መከላከያ ሚኒስቴርም ገልጿል። አንደኛው ሚሳኤል በኳታር የአየር መከላከያ ስርዓት ሲከሽፍ፣ ሌላኛው በመካከለኛው ምስራቅ ውስጥ ትልቁ የአሜሪካ አየር ኃይል ሰፈር የሆነው አልኡዴይዳን መምታቱን፣ ነገር ግን በሰውም ላይ ሆነ በንብረት ላይ ጉዳት አለማድረሱንም ተረጋግጧል። ይህ በእንዲህ እንዳለ አንዲት የኢራን መርከብ ከስሪላንካ ደሴት አቅራቢያ የመስመጥ አደጋ ደርሶባት የድረሱልኝ ጥሪ ማቅረቧን የስሪላንካ ውጭ ጉዳይ ሚኒስትር መናገራቸውም ተዘግበዋል። መርከቧ 180 ሰዎችን አሳፍራ በመጓዝ ላይ እንደነበረችና 30 ሰዎች ጉዳት ደርሶባቸው ከመርከቧ ወርደው ወደ ሆስፒታል እንደተወሰዱም ጨምረው ገልጸዋል። ነገር ግን ለኢራኗ መርከብ መስጠም ምክንያት ምን እንደሆነ እስካሁን የታወቀ ነገር የለም። ከዚህ በተጨማሪ እየተደረጉ ባሉ ወታደራዊ ዘመቻዎች የአሜሪካና የእስራኤል ጥምር ጦር በኢራን ላይ የበላይነት መውሰዱ ሲነገር፣ ከተመረተ ጀምሮ ተመቶ ወድቆ የማያውቀው የኢራን አየር ኃይል የሚጠቀምበት አዲሪያክ 130 የተሰኘው ተዋጊ አውሮፕላን በቴህራን ሰማይ ላይ በእስራኤል ኤፍ35 አይ ተዋጊ ጀት ተመቶ መውደቁም ተነግሯል። እስራኤል በዛሬው ዕለት በቴህራን ባካሄደችው የአየር ጥቃት የኢራን አብዮታዊ ዘብ የልዩ ኦፕሬሽን ዘርፍ ኃላፊን መግደሏንም አስታውቃለች። እንደ መረጃዎቹ ገለጻ ከሆነ የተገደሉት ከፍተኛ ወታደራዊ መኮንን ይህ ግለሰብ በኢራንና በሊባኖስ ሂዝቦላህ መካከል ያለውን ወታደራዊ ግንኙነት በመምራት ረገድ ከፍተኛ ሚና የነበራቸው እንደሆነም ተገልጿል። በአሁኑ ሰዓት በአሜሪካና በእስራኤል ጥምር ኃይሎች እየተካሄደ ያለው ኦፕሬሽን ሮሪንግ ላየን 5ኛ ቀኑን የያዘ ሲሆን ጥምር ጦሩ በኢራን ሰማይና ምድር ላይ ሙሉ ወታደራዊ የበላይነት መያዙም ተነግሯል። የእስራኤልና የአሜሪካ ዘመናዊ ተዋጊ ጀቶች የኢራንን የአየር መከላከያ ስርዓቶችን ሙሉ በሙሉ በሚባል ደረጃ በማሽመድመዳቸው ያለምንም ስጋት በቴህራንና በሌሎች ስልታዊ ከተሞች ላይ ጥቃት እያደረሱም ይገኛሉ። የአሜሪካና የእስራኤል ጥምር ጦር ዋና ኢላማ የኢራን የሚሳኤል ማስወንጨፋ ጣቢያዎችና የመሬት ውስጥ መጋዘኖች በመሆናቸው የኢራን የባለስቲክ ሚሳኤል ክምችት በከፍተኛ ሁኔታ እየተሟጠጠ መሆኑም ተዘግበዋል። ኢራን በወሰደችው የአጸፋ እርምጃ ያስወነጨፈቻቸው ሚሳኤሎች በአብዛኛው መክሸፋቸውንም የመረጃ ምንጮቹ ይገልጻሉ። ኢራን እስካሁን ከተኮሰቻቸው ጠቅላላ ሚሳኤሎችም ከ100% ኢላማቸውን የመቱት 9% እንኳን እንደማይሞሉ ነው መረጃዎች የሚያሳዩት። በቴህራን ኢስፋንና ቁም ከተሞች የሚገኙ ወታደራዊ ማዝዣዎች፣ የድሮን ማምረቻዎች እንዲሁም የኒውክሌር ተቋማት በከባድ ቦምቦች እየተደበደቡ መሆናቸውም ተገልጿል። ይህ ድብደባ የኢራን አብዮታዊ ዘብን እርስ በራሱ እንዳይገናኝና ትዕዛዝ እንዳይቀባበልም አድርጎታል ነው የተባለው። የከፍተኛ አመራሮች መገደልና የኮሙኒኬሽን መስመሮች መቋረጥ የኢራን ጦር የተደራጀ መከላከያ እንዳይኖረውም አግዶታል። ወታደራዊ ተንታኞች እንደሚሉት ኢራን አሁን ባለችበት ሁኔታ የአየር ጥቃቱን የመቋቋምም ሆነ የሚሳኤል ጥቃቶችን የማስቀጠል አቅሟ በከፍተኛ ደረጃም ዝቅ ብሏል። የኢራን ሚሳኤሎች እየተሟጠጡ መምጣታቸውን የሚያሳይ አንድ ቁጥርም ወጥቷል። ጦርነቱ በተጀመረበት ዕለት ኢራን በቀን 450 ሚሳኤሎችን በተለያዩ የአረብ ሀገራትና በእስራኤል ላይ ያወረደች ሲሆን በሁለተኛው የጦርነት ቀን ደግሞ 280 ሚሳኤሎችን እንዲሁም ድሮኖችን አዝንባለች። በሶስተኛው ቀን 120፣ በአራተኛው ቀን 45፣ በዛሬው ቀን በአምስተኛው ቀን ደግሞ ከ15 በታች ሚሳኤሎችንና ድሮኖችን ኢራን ወደ አረብ ሀገሮችና ወደ እስራኤል ልካለች። በቁጥሮቹ መሰረትም የኢራን ድሮኖችና ሚሳኤሎች እየተሟጠጡ መምጣታቸው ተገልጿል። ሚዲያዎች እያሉት እንዳሉትም ከሆነ የኢራን ሚሳኤሎችና ከፍተኛ የድሮን ክምችት በእጅጉም እየተሟጠጠ ሲሆን ያላት የሚሳኤል ክምችት ከ40% በታች መሆኑንና በጥቂት ቀናቶች ውስጥም ዜሮ ሊገባ እንደሚችል እየተናገሩ ይገኛሉ። በጥቅሉ አሁን የወጡ መረጃዎችን ደግሞ ስንመለከት 5ኛ ቀኑን ከያዘው የመካከለኛው ምስራቅ ጦርነት ጋር በተያያዘ 5 አዳዲስ መረጃዎች ወጥተዋል።
አዲስ የአየር ጥቃት በቴህራን የሚገኘውን የኢራን ደህንነት ዋና መስሪያ ቤት ማውደሟን አስታውቃለች። በዛሬው ዕለት ሊካሄድ የነበረው የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ የቀብር ስነ ስርዓትም በእስራኤል ተደጋጋሚ ጥቃት ምክንያት መራዘሙም ተገልጿል። የኢራን መንፈሳዊ መሪ የነበሩት አያቶላህ አሊ ካሜኒ ይተካል ተብሎ የሚጠበቀው ልጃቸው ማጁታባም ካሜኒ ለጥቂት ከእስራኤል ጥቃት ማምለጡም ተነግሯል። አሜሪካ በፈጸመችው ጥቃት ሳቢያ በስሪላንካ ሲንቀሳቀስ የነበረ የኢራን ጦር መርከብም መስመጡ ተነግሯል። የቱርክ መከላከያ ሚኒስቴር ወደ ቱርክ የተተኮሰ የኢራን ሚሳኤል መቶ መጣሉንም አስታውቋል። በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ምኒልክ እዝ ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለነም በሰየመችው ተጋድሎ መቅደላ ወረዳ የብልጽግና ኃይል ላይ የአርፒጂ ጥቃት በመፈጸም ታላቅ ድል ተጎናጸፈች። ምኒልክ እዝ ልዩ ዘመቻ የካቲት 24 ቀን 2018 ዓ.ም በትላንትናው ዕለት መቅደላ ወረዳ በደብረ ዘይትና ማሻ ከተማ መካከል ልዩ ስሙ አድጉያ የምትባል ቦታ ላይ ደፈጣ በማድረግ የከበባ መሳሪያን ጨምሮ አንድ ኦራል ሙሉ ተተኳሽ የጫነ ኦራልና አጅብ የሚንቀሳቀስ አንድ ኦራል ሰራዊት ላይ በአርፒጂ ጥቃት በመፈጸም ሙሉ ለሙሉ በማውደም ታላቅ ጀብዱ ፈጽመው ድልን ተጎናጽፈዋል። ልዩ ዘመቻው በሰማዕቱ አርበኛ ፍሬው አለነም በሰየመችው የተሳካ ኦፕሬሽን የብልጽግናን እንቅስቃሴ በሚገባ በማጥናትና ወደሚፈለገው መግዲያ ወረዳ በማስገባት የመካናይዝድን ጨምሮ አንድ ኦራል ተተኳሽና አንድ ኦራል ሰራዊት በላውንቸር ያወደመና የደመሰሰ ሲሆን ወደ አካባቢው ለመግባት በበርካታ ሰራዊት ታጅቦ ሲጓዝ የነበረው ጄኔራል ዘውዱ ሰጣርጌም እግሬ አውጪኝ ብሎ ወደ መጣበትም ተመልሷል ነው የተባለው። ይህ በእንዲህ እንዳለ ለዘረፋና ወጣቱን ለማፈስ በ16 መኪና ወደ ጀግኖቹ ቄም ሳሲት ያመራው የብልጽግና አየር ወለድ ኮማንዶ ከ3 መኪና በላይ ሙትና ቁስለኛውን ይዞም ተመለሰ ተባለ። አገዛዙ የኦህዴድ ብልጽግና ስርዓት በሸዋ ጠቅላይ ግዛት እዝ ምድር የተለያዩ ቀጠናዎች ላይ ለዝርፊያና ወጣቱን ለማፈስ በየከተሞቹ ውጊያ ቢከፍትም በሸዋ ጠቅላይ ግዛት እዝ አናብስቶች ጠንካራ ክንድ እየተመታም ይገኛል። በዚህም በትላንትናው ዕለት ከመንዝ ሞላሌ ከተጉለት ሰላ ድንጋይና ከጣርማ በር ኃይል አሰባስቦ ወደ ሳሲት በ16 መኪና ያመራው የአገዛዙ አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ክፍለ ጦሮች በራምቦ ክፍለ ጦርና በአጼ ምኒልክ ክፍለ ጦር እንዲሁም ተጉለት ላይ አዲስ በተደራጀው አርበኛ ፋኖ ጦር በንጉስ ሳህለ ስላሴ ክፍለ ጦር በቅንጅት የብልጽግና ኃይል በደፈጣና በጨበጣ ውጊያ ከፍተኛ ኪሳራም ደርሶበታል። በጀግኖቹ የተቀናጀ ምት የተደቆሰው የብልጽግና ኮማንዶ ከትላንት ማታ ጀምሮ እስከ ዛሬ ድረስ 3 መኪና ሙትና ቁስለኛ ያነሳ ሲሆን የብልጽግና ኃይል ዛሬም ቁስለኛውን ወደ ሰላ ድንጋይ ወደ ደብረ ብርሃን እያመላለሰ እንደሚገኝ ነው የአይን እማኞች የገለጹ። በመጨረሻም ከምርኮኞች ጋር የተደረገ ቆይታ እንመለከት። እንባላለው የመጣሁት ከ404ኛ ኮር ከ95ኛ ክፍለ ጦር ከ3ኛ ሬጂመንት ነው የመጣሁት። የ3ኛ ሬጂመንት አዛዥ ነኝ። በመከላከያ ሰራዊት ውስጥ ምን ያህል ዓመት ቆይታል? 28 ዓመት ቆይቻለሁ። በሰሜኑ ጦርነት ምናልባት እንግዲህ ታስታውሳለህ እጅግ በጣም በርካታ የመከላከያ ሰራዊት አልቀዋል። አሁንም ዳግም ይህ የመከላከያ ሰራዊት ከኢትዮጵያ ማህበረሰብ ጋር ነው እየተዋጋ ያለው። እንደምታውቀው በአማራም በኦሮሚያም በቤንሻንጉል ጉምዝም በተለያዩ የኢትዮጵያ ክፍሎች ውስጥ ጦርነት አለ። ስለዚህ ምንድነው ታስባለህ? አሁን እኔ ይሄ ዓላማውን የኢትዮጵያ ብሔር ብሔረሰቦች እስካሁን ድረስ እስከ ቅርብ ጊዜ ድረስ አብረው ተስማምተው ተዋደው ተፋቅረው የሚኖሩ ነው። አማራም ኦሮሞም ሁሉም ብሔር ብሔረሰቦች በፍቅር የሚኖሩ ነው። ይሄ እንግዲህ ከቅርብ ጊዜ ወዲህ የመጣ ነው። ይሄ አሁን ገዢው ፓርቲ አለመስማማት፣ አንዳንድ ጭቆናዎች በመብዛት የመጡ ነገሮች ነው። ህዝቡም እየከፋው ሲመጣ መቼስ ህዝብ ሲከፋው ማንነቱ ሲደፈር ዝም ብሎ አያይም፣ የራሱን አማራጭ ይወስዳል። ይሄ አጠቃላይ እኔ ልል የምችለው ብሶት የወለደው ነው የሚል ነው ልል የምችለው። መፍትሄው ምን ይሆናል ብለህ ታስባለህ? አሁን በአንተ እይታ? እኔ በእኔ እይታ መፍትሄ ይሆናል ብዬ የማስበው ሁሉን የሚያማከለ ነገር መኖር፣ ያማከለ መንግስት መኖር፣ የህዝቦችን ብሶት አድምጦ
በህዝብ ድምጽ የሚመራ መንግስት መኖር አለበት። ይሄ ነው ሁሉም ተነጋግሮ የኢትዮጵያ ብሔር ብሔረሰቦች ተነጋግረው ያለውን ነገር በትክክል ተነጋግረው መፍታት አለባቸው። ይሄ አንደኛ። ጦርነት ብዙ ታሪክ ያላት ሀገር እንደገና ወደ ታች ቁልቁል እየሄደች ነው ያለችው። አብዛኛው ከመከላከያ ወገን እየተጎዳ ነው። ዞሮ ዞሮ የሚጎዳው ደግሞ ወይ ባለስልጣን አይደለም ወይ ምን አይደለም፣ የደሃው ልጅ ነው። ይሄ ደግሞ መቅረት አለበት የሚል አስተሳሰብ ነው ያለኝ። እኛው መንግስት አለ ብለህ ታምናለህ? አሁን ይሄንን አለ ብሎ ደፍሮ መናገር አይቻልም። ለምን ብትለኝ ትክክለኛ የኢትዮጵያ ብሔር ብሔረሰቦችን የወከለ መንግስት አለ ከተባለ የብሔር ብሔረሰቦችን ድምጽ ስለሚያዳምጥ ይሄ ሁላ ጦርነት አይከሰትም የሚል እምነት አለኝ። ትክክለኛ መንግስት አለ ብዬ አላምንም። ምክንያቱ ደግሞ ማሳያ የፋኖ ውጊያ አለ። የተለያዩ ብሔር ብሔረሰቦች ሁሉም ነፍጥ አንግቦ ማይሄድ የለም። ይሄ ደግሞ የሚያሳየው ምንድነው? ትክክለኛ መንግስት አለመኖሩን እና በትክክለኛ አቅጣጫ አለመመራቷን የሚያሳይ ነው። እስኪ ለሰራዊቱ የምታስተላልፈው መልእክት ካለ እድሉ ልስጥ። በመጀመሪያ የመከላከያ ሰራዊት በደንብ አስቦ ተረርቶ ተመራምሮ የሚበጀውን መምረጥ አለበት። ሁልጊዜ እልቂት፣ ሁልጊዜ ከወገን ጋር ጥሩ አይደለም። ካበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃ ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው? ደምቼ ምን አገኘው የሚለውን ነገር ራሱ አገናዝቦ በቃ የራሱን ጥያቄ ጠይቆ አማራጭ መውሰድ አለበት የሚል ሐሳብ አለ። እንደሚታየው ቆስለሃል መሰለኝ። ቆስለህ ነው የተያዝከው? እየተደረገልህ ያለ እንክብካቤ ምን ይመስላል? አዎ አንድ 3 ቦታ ቆስያለሁ። በክላሽና ግማሹ በቦምብ ነው። እኔ የጠበቅኩት ፋኖ ከያዘ ይገላል፣ ያርዳል፣ የሆነ ጭራሽ መተረፍ የላቸውም ሲባል ነው የሰማሁት። ከዛ እሺ አልኩና ለሆነ ልጅ እጄን ሰጠ። ከያዙ በኋላ ግን እኔ የነካኝ የለም ምን ያይለኝ የለም። እንደውም ቆስለኛ ነው በእግሩ መሄድ አይችልም ተብሎ ባጃጅ ይዘው በባጃጅ መጥቼ እዚህ ነው የታከምኩት ማለት ነው። ይሄ ነው ያለው እውነታ። እዛ በውጭ በመከላከያ ደረጃ የሚወራውና እዚህ ተጨባጭ ያለው አንድ አይደለም። ልብሴን ራሱ ቀይረው የሰጡኝ ይሄ ቁምጣ ተበላሽቶ ነበር በደም እነሱ ናቸው ማለት ነው። ያለው እውነታ ይሄ ነው ትክክለኛው። እሺ ወንድም ያንተስ? ስሜ ምክትል አስራ አለቃ አነጂ ይባላል። ከ404ኛ ኮር 95ኛ ክፍለ ጦር 3ኛ ሬጂመንት ነው የመጣው። እሺ 3ኛ ሬጂመንት ስታፍ ነበርኩ። ኦፕሬተር ልቤተኛ ነኝ። ዛኔ ነበርኩ። በፊት አልማል ነበር። ወደዚህ ከመጣን ገና አንድ ወር ነው ወደ ጃዊ ተቆጠኝ ማለት ነው። ከጃዊ ደግሞ ገና 3ኛ ቀን ነው 4ኛ ቀን ነው ወደ ጀሚላ ግዳጅ መጣን። እዛ ላይ ፈኖ በየቦታ ተበታትኗል። የለም አቅም የለም ምን ነበር። እኛ ደግሞ እናቅም ለወረኝ ቀን ገባን። ስናይ ደግሞ የተለያየ ነው። ሰማይና ምድር ነው መጀመሪያ ተነገረና አሁን ያለው ማለት ነው። እዛም በቃ ጉዶች 10 ሰዓት 11 ሰዓት አካባቢ ላይ መጥቶ ተኩስ ጀመሩ። የተመጀመረ ዛሬ ሌሊት ማለት ነው። ከዛም በቃ ስናዩ በጣም ከባድ ነው። ጥሩ ነው በዚህ መቀጠል አለበት። ፈኖ ይችላል ይመን ነው እና መጀመሪያ የተነገረን ደግሞ ፈኖ እናንተን ይዞ ከመሄድ ራሳችሁን እንድታጠፋችሁ ጥሩ ነው ይመን ነበር። ግን ስናየው ሰማይና ምድር ነው። ጥላት አይገናኝም። እንክብካቤ ራሱ በጣም የተለየ ነው። ከዛ ተነስተህ እስከ ከዚህ ራሱ በባጃጅ ነው የመጣው። ጥሩ ነው እና ከከዛ የሚመጡት ጉዶች ካሉ እንዳይመጡ ግን ዞሮ በግድ እዛ ታፈሶ ስለሚመጡ ከተቻለው ዝም ወደ እናንተ እንደሚቀላቀሉ ሁኔታው አመቻችቶ የሚል ሀሳብ ነው ያለው። ኢትዮጵያ ሙሉ በሙሉ በአሁኑ ሰዓት በየክልሉ በየቀጠናው ጦርነት ነው ያለው። አይ እያደረገ ያለው በአሁኑ በወቅቱ ወንበር ላይ ያለው እንትና ነው መንግስት ነው ባለስልጣን ማለት ነው። እሱ የሚያስቸግር ነገር የለም። እዛ ሆኖ ወንበር ላይ ይቀመጣል፣ ቀዝቃዛ ውሃ እየጠጣ እዚህ ደግሞ የደሃ ልጅ በየበረሃ እያሰደደ ነው ያለው። ደግሞ ከከዘም የሀገር መከላከያ እኔ ድሮ የሚያውቀው በጣም እጅግ ክብር ነው ያለው። ምክንያቱም ከህብረተሰቡ ጋር ተስማምቶ ነቢቱን የሚሰራው በአሁኑ ሰዓት ህብረተሰቡ ላይ
ትኩስ ምናምን እያደረገው እየመጣው ምክንያቱም ከላይ ትእዛዝ ስለሚሰጠው ማለት ነው። ቢያንስ ሁሉም ሰው እኔም ለራሴ ዓላማ ሊኖረኝ ይችላል፣ አንተም ለራሴ ዓላማ ነው የምትሄደው። አሁን እኔ ሳያት እዚህ ገብቼ ታፈሽ ነው የመጣው፣ አንተ ደግሞ ለራሴ ዓላማ ነው የሄድክ እና ይሄ ሆኖ ያለው ይሄን ለአንተ ብሎ ህብረተሰቡ ቢያንስ ቢመታም ራሱ አንተ ቢመታ ጥሩ ነው። ህብረተሰቡ በአንድ ሁለት ሰው ምክንያት ህፃናት ሴቶችን ደግሞ ሲመጣው ይሄ ለአጠቃላይ ሌላ ነገር ነው የሚያመጣው ማለት ነው። ህብረተሰቡ እሱ ላይ እንደምነሳው ይሄ ትክክል አይደለም። አልቻለው ደግሞ ስልጣኑ መልቀቅ አለበት የምን ነው በቀላሉ መንገድ ማለት ነው። እና ፋኖ ደግሞ ቅርብ ጊዜ እኔ ያወቅኩት በፊት አላውቅም ነበር። እሱም ራሱ በሰልጠኛ ሲገባ ነው ተውጋ ላይ ያለው ወደዚህ የመጣ ነው ተብሎ ከፋኖ በሰሜኑ ጦርነት ቆይታ አንተ አልነበርክም? በሰልጠኛ ነበርኩ ነው። አዎ ለአንድ ወር ያህል በሰልጠኛ ነበርኩ። ከዛ እንደመጣሁ ከስድስት ነው የገባው። እዚህ ሲመጣ ደግሞ የለም ምናምን ምን ነበረ ግን አሁን ዛሬ አይቻለሁ በራሴ እና ነው ነው ደግና ነው እዚህ ወጣበት እና ሌሎች ያሉ ሆቴሎችም ከተመቻቹ እንዲመጡ የምን ነው እኔ በራሴ አሁን ለወጣ አስቤ ነበር። ተመቸኝ ጀመረም በፍላጎት አይደለም የመጣሁት ስለገኘኝ የመጣው እንኳን ሀገር ቤት ወይን ለመሄድ ቀርቶና ለቡና ሻይ ራሱ 3-4 ሆነን እንመጣው ይሄንን ያለበትም ከተሻለ እዛ ያለ ማማቻችቶ ማውጣት ወይ ወደዚህ ማውጣት ወደ ፈና መቀላቀል አለበት ማለት ነው። እስኪ የመጣህበትን ክፍለ ጦር ሬጅመንት ማረግን ካለ ስምህን? ምራቢ 404ኛ ኮር 95ኛ ክፍለ ጦር 3ኛ ሬጅመንት ነው። እኔ በስታፍ ነው ያለው ስታፍ ኦፖ ወታደራዊ ፖሊስ ነኝ እና በቃኒ 19 ላይ ከጃዊ ተነስተን ወደ ኩምቡሬ ባል ቦታ እንከናል። ኩምቡሬ ቀበሌ ስንገባ ምን የተሰጠው መረጃ ምንም የለም። ፋኖ ተመቷል፣ ተዘምቷል፣ 10 ሰው 20 ሰው በላይ የለም ብሎ ነው ጉዳዩ ተሰጠን ማለት። ስንቆጣጠር ምንም አልነበረም። ትክክል ስንቆይ ምናምን የነበረው ሁኔታ ሳይ በጣም የተሰጠ መረጃ ሲሰጥ የነበረው ጊዜ በጣም ብዙ ኃይልና ብዙ ፋኖ እንደነበረ ግን እነሱ ክፍለ ጦር ማሪና ኮር ማሪ በላይ የሰጡ እንደናቀ ነው ነገሩ ማለት። በእሱ ውሸት ፕሮፓጋንዳ ማለት እና እኛ በዛ በቀን 19 ገብተን በቀን 23 ላይ ሌሊቱ 11 ሰዓት 00 ላይ ግጭት ገብተናል ማለት። ከዛም መጨረሻ ላይ ጦሩ በሙሉ ግማሹ ደምሷል፣ ግማሹም ሞቷል ማለት፣ ግማሽ እጁ ሰጥቷል ማለት፣ ግማሹ ዘጠና ብዙ ጓደኞች እጁ ሰጥቷል ማለት እዚህ እና እኛ በጣም ምርጥ አድርጎ ያንከባከበ ነው። እጅ ሰጥተና በሰላም ጥሩ እኔ አውቃለሁ። መጀመሪያ ፋኖ ምን አይነት ጀግና እንደሆነ አውቃለሁ። ፋኖ በጣም የኢትዮጵያ ቀኝ እጅ መሆኑን አውቃለሁ። ጀግና ናችሁ እና ይሄን እስካሁን ፋኖ እዚህ ጋር እንዳይኖርና እንዲጠፋ የሚያደርገው ግለሰብ ስህተት ነው ማለት። ይሄ ለሀገር ዋና ለዋልነቷ የሚጠበቅ ጀግና ሰራዊት ማለት አንደኛ እንደ ሰራዊት መታየት ገባ ጥንፈኛ ብሎ ይሰይማል ማለት ነው። የባለውን በር ገዢ ምን ፓርቲ ማለት ካልተመቸ እንዳይል ማርያም ደሳለኝ መለቀቅ ይሻላል። በቃ እንደዚህ ለምን ዝም ልጅ ይጨርሳል። መከላከያ ምንድነው ፋኖ ምንድነው? አንድ እናት የሀገር ልጆችና አንድ ደም ነው አንድ ሃይማኖት ተጋብተን ተወልደን ያለን ማለት ነው። እኔ አሁን ደቡብ ነው መጣው። ደቡብ የኛ ጋር የተጋባ ለማራ ኦሮሚያም እንደዚህ ሶማሌም ተመሳሳይ እንደዚህ አንድ አይነት ነው። እንደዚህ አይነት እስካሁን እኔ አሁን ባላውን በሩ የተቀመጠውን በር ያለው ሶዬ እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነጻነት መኪና ጎዞ ማያቅም። እኛም ወታደሩም ራሱ ስቃይ ይበላ ዝም ብሎ በየቦታው ፍቃድ የለም። ጦሩን በቃ በጭንቅ ብቻ ጦሩ ሁሉም በዛ ምክንያት የፈረጠጠ ነው ማለት ምንም በቃ አላማ እንደሌለ ያየ ግማሹ ወደ እናንተ የገባ ነው፣ ግማሹ ወደ ቤተሰብ የገባ ነው ማለት መምሪያ ብቻ ያወርዳል፣ ራሱ ወንበር ለውጭ ይላል፣ ጦሩን ምስኪኑን ያባላል ማለት እንደዚህ አይነት ስላለ ጦሩ ይሄን ሁሉም አይቶ ይሄን ነገር ሁሉም አይቶ በየቦታው ገብቶ አይተዋል። ይሄን የማይመቸው ስትራቴጂና የማይመቸው አሰራር አይቶ ወደ ፋኖ ጋር ጓደኞች ጋር ተቀላቅሎ ስራ ቢሰሩ እምለው ነው። እኔ በጣም ተመችቶኛል ነው። በጣም አንከባከቡ ነው። እነሱ ጋር እንደዚህ ይገላል እምለው ውሸት ነው። እኔ አውቃለሁ ፋኖ ምንም አይገልም። በጣም ሃይማኖት ሀገር ናት። በጣም ህብረተሰቡም በጣም ፍቅር ሀገር ናት። እኔ አውቃለሁ።